ወይኔ በጌታ ስም ቤንዚል ጨረስኩኝ እሱን ጠይቂው እስቲ እናቴ የምትወዳቸው እዚህ አካባቢ ማደያ የለም ማደያ እዚህ አካባቢ እኔ ብቻ ላዳይዤ ገዝቼ እመጣለሁ እሱ እዚህ ካንቺ ጋር ከማላቀው ሰው ጋር ያምሻል እንዴ ማህሌት ታዲያ የጎዳና ልጅ ሆነ እንዴት ወርቄ ልትመልስልኝ ቻልክ? ይቅርታ ማለት ይፈልኩት ጎዳና ልጅ ወይም ችግረኛ ይሰርቃል ሁሉም ይሰርቃል ማለት አይከብድም እንደሱ ማለት ሳይሆን ሰዎች የምናየው ላይ ከግድግዳ በኋላ ያለውን ነገር ለማየት እንቸገራለን ፊት ለፊት ባየነው ነገር ነው ውሳኔ የምንሰጠው አይደል ስሜትን እኮ ብዬ አላሰብኩም ነበር ለዛ አላልኩ ይቅርታ አይ ምንም ችግር እንዴ ጊታር ሙዚቀኞች ናቸው እንዴ አዎ እኔ ሙዚቀኛ በጣም ነው የምወደው እውነት በእውነት ትሞክራለህ እንዴ አዎ እኔ ይኸውልሽ ወይኔ ግሬን ምን ይሄ ነገር እየባሰበት መጣ መሰለኝ ቆይ እስቲ ምናልባት እቺን ትጠቀሚያት ለሊት እንዳይበርደን የምንጠቀምባት ቫዝሊን ነች እንዴ ኖ አምጣው እስቲ ሰመቻት ዛቀችው እሷን ነገር እንዴት ነው ጨረሻት ውይ በጣም ይቅርታ ምንድነው ዛሬ ለምንድነው ትምህርት ቤት ያልሄደው ትምህርት ቤት እያስቸገሩኝ ነው ብሎ አልሄድም ብሎ ማን ያስቸግረዋል መሄዳል ዛሬ ትምህርት ቤት ትሄዳለህ ዛሬማ መሄዳል አይዞሽ ማሚዬ የሰውን መጨረሻ የሚያውቀው እግዚአብሔር ብቻ ነው እኛ እንግዲህ የቻልነውን ነገር አድርገናል ከዚህ በላይ ምንም ማድረግ አንችልም Happy birthday to you Happy birthday Happy birthday Happy birthday to you መልካም ልደት ለማማ መልካም ልደት ለማማ ለባለውለታዬ ረጅም እድሜ እንደማቱሳላ እመኝላታለሁ ስለዚህ ይህንን ሻማ እፍ ብላ በማጥፋት መልካም ምኞቷን ትገልጽልናለች ዋው Abram, go! ዘፈን ለምን እና ማሪት የፈለካት ከሰው ምናምን ልታገናኝ ከዘፋኞች ምናምን ከቻለች ጎዳና ላይ ለመለመኛነት መስፈንና እንደገና ደግሞ ፕሮፌሽናሊ ዘፋኝ መሆን በጣም የሰማይና የምድር ልዩነት አለ ገባል እንደዚህ ሁሉ ከመሬት ተነስቶ ዘፋኝ እንዴ ዘፋኝ መሆን ብቻ ነው ዘፋኝ መሆን ይፈልጋል አድማጩን ላናጣ ነበር እና ስለዚህ ትንሽ ከበድ ይልሻል ሳይሽ የሚከብድሽ ነገር ነው የሚመስለው ኤኒዌይ እሷ ቺንስ ብላ አስቀምጣናለች
እሷን አላገኛት እሷ ቀጠሮ ስለነበራት ሄዳለች። ስለስቆይባት ጨረስን እኮ በቃ ፍራንክ ነው ፈልገ ጨረስን ስለማት እንዳቀራደራ ብላኝ ነበረ ምናልባት ያለመጣው ላይ መሰለኝ እኛ አነጋታ ሁሉ ነገር ላላል ካልታታ ማማ እኔን ከወለደች በኋላ ያንተን አያት እስከምታገኝ ብዙ ተንከራታ ነበር። ያገኘሽኝ የተረዳሽኝ መስሎኝ ነበረ። ላስረዳሽ ብዙ መድከሚ። ዶክተሩ ማስወረድ እንደማልችል ሲነግረኝ አብረሽኝ አልነበርሽም? አዎ። እና ግን ከሰጠውሽ አማራጭ ውጪ የተሻለ ነገር አታገኝ። እኔ ደግሞ ፋሲል ሳያውቅ የማደርገው አንዳች ነገር የለም። በቃ ነው? አዎ። እንግዲያውስ እሱ አዲስ አበባ ውስጥ ስለሌለ ልታገኛት እንጂ። ምን? እንዴት? አባትህ እንደዛው እንዳመረረ ቀረ ማለት ነው? ጽንሱን እንዳስወረደችው እህቴ ስትነግረኝ መፈጠሬን ጠላው። አይኗን ማየት አስጠላ። ቢያንስ እኮ እናትህን አግኝቶ ፊት ለፊት ማናገር ነበረበት። እህቴ በህይወቴ ቁማር እንደተጫወተችብኝ የተገነዘብኩት በኋላ ነው። በኋላ ላይ እውነቱን መናገሩ አስፈረም ሆኗል። ቢጨንቃት ለደም ብዛት ህመሟ ለሕክምና ፈረንጅ ሀገር ሄዳ የማተርፍ መሆኗን ሲነገራት ያ የጓጓችለት ሀብት፣ ንብረት፣ የቤተሰብ ክብር፣ ሁሉም ነገር በአንድ ጀንበር እንደሷ ትንሽ ህይወት ተጠቅሎ እንደሚጠፋ ሲገለጽላት በመጨረሻዋ ደቂቃ ልጅ መውለዴንና መደበቄን አረዳችኝ። አባት እናቴ ከመሞቷ በፊት እኔ 5 ዓመት ህፃን ሳለሁ ይህ ልጅ አይኑ ልክ እንዳባቱ ነው። ጀርባው ላይ ደግሞ ያለው ጥቁር ነገር ምንድን ነው? ምን ላድርግ ብለሽ ነው? ማንነቱ እንዳይጠፋ የኔንና የአባቱን ስም የመጀመሪያ ፊደል አስነቀሱት። ግን ምን አለበት አንቺ እንደዚህ እንዳየሽው አባቱም አይኑ እሱ እኮ ዛሬ የሞቀ ትዳር ላይ ነው። እንኳን እናንተን የሚያናግርበት የሚያስብበትም ጊዜ የለው። የመሞቻዬ ጊዜ እየተቃረበ ይመስለኛል። ይሄ ትንሽ ልጅ ብቻውን ከሚሆን ምን አለበት ከአባቱ ጋር እንዲያድግ ለአባቱ ብትሰጪ። ልጄን በሆዷ ተሸክማ ስትንከራተት ያችን የጭንቅ ሰዓት ማን ይሆን አይዞሽ ብሎ የጸደቀባት? እድሜ ላንተ አያት። ነፍሰ ጡር የማርያም እንግዳ ነሽ። አልጥልሽም ብሎ ያስጠጉኝ ብቸኛ ሰው እርሶ ብቻ ነበሩ። እኔንም ልጄንም ከልጆ ሳይለዩ ላደረጉልን ነገር ሁሉ እኔ የምልህ የለኝም። እሱ እግዚአብሔር ውለታውን ይክፈሉ። አይዞሽ ልጄ፣ ሁሉም ነገር ያልቃል። ምናልባት አንድ ቀን አባቱ ልጄን ብሎ ፈልጎት ይመጣ ይሆናል። እስከዛው ድረስ ግን አደራ ማማ ልጄን ከልጆ እንዳይለዩት። ኧረ ተይ ልጄ፣ ለምን ውስጥሽ ክፉ ያስባል? እኔንም አንተንም በድሃ አቅሟ በአሮጊት ጉልበቷ በጉያዋ አድርጋ እንደ ወንድማማች ሳትለያይ ያሳድጋናል። ሰብእሰ ይረኢ ገጸ ወእግዚአብሔርሰ ይረኢ ልበ ይላል መጽሐፉ። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ይመለከታል። እማማ ያንተ ነገር አይሆንላትም። አጠገቧ ሆነ ተቸግረህ ብትሞት ነው የምትመርጠው። እሷ በእንደዚህ አይነት ህመም ላይ ሆና አንተ ካጠገቧ መራቅህ እኔ እንጃ ብቻ። ምን ነው ይሄ ጠፋ ከምትለው ልጅ ሌላ በተጨማሪ የሁለት ልጆች አባት አድርጓል። ከንቱ መማረር ራሱ ኃጢአት ነች። ማለድ አቤት አባቢ።
ዛሬ ከአባ ጋር ሆነን አንድ ሰው የምናነጋግረው ነበር። አብረን ጊዜ ካለሽ አብረሽን ብትሆኚ ደስ ይለኛል። አይ እኔም ዛሬ ፈልጌ ማግኘት ያለብኝ ሰው አለ። ሰዓት የለሽማ? አዎ አባቢ። ኦኬ፣ ለማንኛውም ማታ ማነጋገርሽ ነገር ስላለ በጊዜ እንድትመጪ። እሺ አባቢ። ቻው። የአብርሃም አባት ልጁን መፈለግ በጀመረበት ወቅት የኔ እናት በጠና ታማ ማሳከሚያ ተንግራ በተጋባንበት ወቅት ነበር። እንዴት ዳንኤል የሚለውን ማንነት ይለውጭ አብርሃምን ብያቶ ፋሲል ቤት ልግባ? ለነገሩ በምን ያውቀኛል? አብርሃምን አይቶት አያውቅ። አብርሃም ስለ እናቱና ስለ ፋሲል የሚያውቀውን ታሪክ ያለ እኔም አውቃለሁ። ያልሆኑትን ነኝ ማለት እንዴት ይከብዳል። ቢሆንም በአልጋ ላይ ያለች እናቴን ሆስፒታል አስገብቼ ለማሳከም ያለኝ አማራጭ ይሄ ብቻ ነው። እኔ ሙዚቀኛ በጣም ነው የምወደው። ታዲያ የጎዳና ልጅ ሆነ እንዴት ወርቄ ልትመልስልኝ ቻልክ? ናብዬህ ነበር ግን ሳትመጣ ቀረ። መጥቼ ነበርኩ። በእውነት መጥቼ ነበር። ወይ አለመገናኘት ይሆናል ወይ ደግሞ ከኬክ በኋላ ይሆናል የመጣው። አንቺ ከኬክ በኋላ መሰለኝ። ወንድማ ሆኖ ተገኘ እኮ ነው የምልህ። ጎዳና እርግጠኛ ነሽ እንዴ? እንጂ ብራዘር ሆኖ ተገኘ። ጎዳና
ስሆኖ ስተት የማይሰራ የለም ያንድ ቀን ስተቴ ተይማሪን ገደለም ሄሎ ማዚ የት ነሽ ነው? እዚህ ስቱዲዮ ነው ያለሁት። ማስተሩን ላውጣ መለከት እዚህ ደረሳል። ኦኬ አንቺስ እንዴት አለሽ? ከአብርሃም ጋር እኮ አብረን እንሰራ ነው እንዴ? ትቀልጃለሽ እንዴ? ቆይ አንቺ ውስጡ ያው ችሎታው አለው። ምንም ከማያውቅ ልጅ ጋር እኮ ቴክኒካል ነገሮችን አሳየዋለሁ። ምን ችግር አለው እንዴ? ምንም ማስተካከል ማይችል ልጅ ነው እንጂ ምን ያውቃል ሲጀመር? ደግሞ እሱ ብዙ የሚከብድ ልጅ አይደለም። ያንን ተገላገልኩ ስል ደግሞ ይሄ ይምጣ። ለክፋቱ ደግሞ ድምፁ እንዴት አባቱ እንደሚያምር እንዳለችው ያንን ልጅ ካሰራችውና ውድድሩ ላይ ካሳተፈችው እኮ የኔ ነገር አበቃለት ማለት ነው። ግን መላ አይጠፋ። ወንድሟ ቢሆን በሴትነት ይቀርብኝ ልቡን አሸፍተውና እኔ የምለውን ብቻ እንዲያደርግ አስገድደዋለሁ። ወንድ አይደል? ወንዶች ማለት እኮ ለኔ ልብስ እንዳለበሷቸው ትንንሽ አሻንጉሊቶች እኮ ማለት ናቸው። ተመስገን አሁን ሁሉም ነገር እየተስተካከለልኝ ነው። እናቴን ፋሲልና ማህሌት በማያውቁበት መንገድ እየተጠነቀቁ ሆስፒታል አስገብቼ እያሳከምኳት ነው። በተለያየ ምክንያት ገንዘብ ስለማገኝ እሷን ለማሳከም አልተቸገርኩም። ጓደኞቼ እሷን በመጠበቅ ሲረዱኝ፣ እኔ ደግሞ በቀን ሳላያት አላድርም። አይዞህ በርታ በል እንዴ! እንደዚህማ መሆን የለብህም። በጣም ተስፋ ከምን ያለው እናትን የገጠማቸው ይሄ ፓራሲስ ወይንም የጡንቻ መዛል የምንለው ነው እና ብዙውን ጊዜ በዚህ በሽታ የተያዙ ወይንም የታመሙ ሰዎች ሲድኑ ነው የሚታየው። ነገር ግን የሕክምና ጊዜው ረጅም ጊዜ በመውሰዱ አሁን ላይ ሆነን እንደዚህ ለማለት ይከብዳል። ምን ሊያደርግ ነው የሚመጣው? አንቺ ምን ነው እንደዚህ ነገሩን አከረርሽው? ስንት ጊዜ ነው ይቅርታ ማድረግለት? እንደውም ቆይ እኔ ደውዬ ባላገኝ ምን ልታረጊ ነው? ሄሎ ኔትወርክ ነው። ሄሎ ሄሎ አንዴ ማህሌት ማማ እንዴት ሄሎ ኢኖክ ሰላም ነው? ያው ናፍቆቱ ግድል ቢያደርገኝም አለብሽ። እንዴት ነሽ? እግዚአብሔር ይመስገን። ዛሬ ማታ አሌክስና ማዝን ላስቀርሻቸዋለሁ። አሁን የት ሆነ? ሱቅ ነው ያለሁት። እባክሽ በጣም ደብሮኛል። ብቻዬን ነው ያለሁት። ግን አይመስልም። ንጹህ ሰው መቼ ይታመናል ብለሽ ነው?
መሰለኝ የቀን ስራ ለመስራት ፈልጌ ተያዥ የግድ ማቅረብ አለብህ አሉኝና ስለምናቸው ጊዜ ወደ እርስዎ ጋር ልከውኝ ነበርና እንዲተባበሩ ነበር። ተያዥ ይዘህና ስራ አለ ትሰራለህ። በቃ እዚህ ምንም ዘመድ የለኝም ማቀርበው ዘመድ የለኝም። እና ተያዥ ከሌለ ምንድን ነው? ከአዲስ አበባ ነው የመጣሁት። ተያዥ ማቅረብ አልችልም። ከየትም ና ከአዲስ አበባም ሆነ ምን ተያዥ ይዘህና ስራ ትጀምራለህ። እናቴ ታማብኝ እሷን ለመርዳት ብዬ ነው የተሰደድኩት። እኔ ስለ እናትህ ምንድን ነው የምትለው? ተያዥ አምጣ። እኔ ስንቶቹ ተያዥ ሳይዙ እዚህ እንዳንተ እዚህ ተቅለስልሰው ይመጣሉ። በቃ መጨረሻ ላይ ጠግበው ስራውን ትተው ዘርፈው ነው የሚሄዱ። እንዲተባበሩኝ ነበር ባኮት ምንም ባኮት በልዞር በልልኝ። አሁን ስራ ይልስራበት ነገርኩ። እንግዲህ አንተ አብራም አቤት። እሺ እንዴት ነው ቤተሰብ? ሁሉ ነገር ተስማማ? ሁሉ እኔ ምልህ እንዳይሰሙ ተዋቸው እባክህ። እስከ ዛሬ ማለት ያልወጣችልኝ ምን ሆና ነው? እዚያ ችግር አለ። እባክህ እኔ ጋር አለም ችግሩ እሷ ጋር ነው። ታውቀኛለህ አይደል? በቃ እንዴ እኔ እቃዋን ባንክ ታስቀምጠው ወለድ ሀገር ታስይዘው እኔ ግራ ገብት ነው ያለ ሙጭጭ ይላል። ያንተ አንደኛውን እንዲያለች ትሻላለች። የኔ ያለች አይደል እንዴ? ገና ክላስ እንደገባ የሆነ ዛሬው ይነሳል መሰለኝ። ቁጭ ብድግ ዱብ ማለት ጀመረ። ታዲያስ ቆይ ለምን? እኔ ምን አውቄ። ሲጀምር የእናቱን ጡት እንዳየሳ ይመተበታል። ወዲያው ደግሞ እንደረገበ የማሲንቆ ልፍስፍስ ይወጣል። ለእሷ ሴክስ ማለት ታላቁ ሩጫ። እውነቴን ነው። ቶሎ አጨርስም። አንዳንዴ እንደውም ነጻ ትግል ነው። ጎልደንበርግ ላይ ከታች ላይ ከራስጌ ግርጌ እንደ ጉድ ታንከራትተኛለች። እንዴ እኔ እኮ በመሀል ቤት አለሁ። ይሄን እስኪ አለቅኩ እኮ ደቀቅኩ። አፉና ስራው አንድ አይደለም። የሆነ ልፍስፍስ ነገር ነው። አንዳንድ ጊዜ ግን እንደዚህ ብዙ የሚወሩ ወንዶች እዛ ነገር ላይ ችግር አለባቸው። አንተ እንዴት አባ ነው የሚነገር? ዛሬ ስለቀመቀምሽ ነው ያወጣሽው። ኧረ ብሶብኝ ነው። እኔ አንተም ቦንዱ ተዋታል። አንተ በመከራ እኮ ነው ያገኘኋት። እንዴት አባ ነው የምትዋት? እንዴት የተሰላቸ ነገር። እሱ ግን ይወድሻል። በዛ ላይ አልጋ ላይ ስተመተኛት አንሶላ ስተመጋፈፍ ብዙ ነገር ላይ ደርሳችኋል። ግን በማምላክ እሺ ንገረኝ። በእግዚአብሔር ይኸውልሽ ከጮኩኝ አደራ እና ወጥ ይችላል ግን ሰማኛ አደራን በእናትህ። እሺ ምን ረበሽን እንዴ? አይ ከበጠበጥና ሶሪ እንግዲህ ግን ዛሬ ለእናንተ አንድ ላይ ትጥፍላችሁ። እናንተስ? የኛ እባክህ ገና አልተረጋገጠም። ዛሬ ጠይቂያት እምቢ ከሆነ ትብለት አላ በሚቀጥለው ቅዳሜ እዛ በዚህም በዛም ብዬ ድንግል ነው ማግኘት አለ ይገባል። የሆነች መድኃኒት ነገር ጣል አድርገንባት ባለፈው ቤት እንዴት እንዳደነዘናት እዚህ ይላል። ልክ እንደዛ ማህሌትንም አደንዘዘ ሁለት ምናምን የምታረጉት ነገር አረች ሁለት ያደንዛት አራት ኧረ ፍሬንዴ እንዳጭርብህ ተጫራ እንዴ አስበው ውስጥ የእሷን እንትን ከመጠበቅ የኮንዶሚኒየም ቤት ወረፋ መጠበቅ ይሻላል። አይቀልም ይህንን የመሰለ አየርና የሌሊት ውበት ብቻዬን አትጋሩኝ ማለቱ ተገቢ ይመስላል። ያምራል አይደል? በጣም
ይበርዳል። እንዴት እንደሚያቃጥል ብታይ ንካውማ እንደዚህ ይታያል። ተኙ እንዴት ነው ማለት አምጣውማ ጀን አያው እንዴት እንደሚያቃጥል እንዴት እንደሚያተኩስ አያው እኔ ምንም ሚስቴን የታደርሻት ኦሮ ጅሩ ሙኝ መስሎ በጎልድ በር ቀልዴ መጣ ዛዛ ደስ የሚል ምሽት አሳልፈን በመጨረሻ ሰዓት እዛ መተኛ ትፈልጋለህ? ነው ይፈልግ። አይ እኔ እዚህ መተኛ እችላለሁ። የኔን ክፍል ለነማዛ ለቅቄላቸዋለሁ። ሳይሆን ማለት ይሄ እዛም ባንተኛ እዚህ ሁለታችን ይበቃል። እንዴ ፍቅር ካለ ሲባል አልሰማሽም? እየቀለድክ መሆን አለበት። አይ በቃ እንግዲህ አትጨማለቅ። ምንድን ነው ለምናሽ ማለት ደህና አደር። አልተኛክም እንዴ? አልተኛውም። መጽሐፉ ሰስፔንስ አደረገኝና ኦኬ ቆንጆ መጽሐፍ ነው። ምንም አይደል፣ ጥሩ ነው። ምን ነው አንቺ አልተኛሽም? እኔ ትንሽ ሞቀኝና ሻወር ልወስድ ብዬ የባኞ ቤቱ በር አልከፈታም። ታዲያ ማለት ለምን አትቀሰቅሽ? አይ እሷ ስለደከማት መቀስቀስ አልፈለኩኝም። አንተ አታግዘኝ? አይ ምንም ችግር የለም። እሺ ካላስቸገርኩ ወይስ ዛክችን ሊዮ ለዛው ፎጣ ይዘልና ሻው እሺ እንዴ ተከፈተልሽ እንዴ በሩ? ፎጣ አምጣልኝ ብለሽ ነበር። ፎጣውን ሰጭ ግባና ቀብለኝ ግባና ቀብለኝ ፎጣውን። አዎ ፎጣውን
አይ ግባ ፈራኝ እንዴ? ምንድን ነው የምትፈልጊው? አብርሃም የሌሊት ብርድ አጥንት ይሰብራል። እሺ ቁልፉን አንጪ። ቁልፉን ስጪኝ። አብርሃም ፍቅር ሴት ልጅ ትመስላለች። ልክ እንደ ሴት የምትፈልገውን ስታጣ ፍቅር አይከፋ ይሆናል። እያስፈራራሽኝ ነው። እያስፈራራው አይደለም። አንተም ብዙ ነገር የምታስለምድ ሴት ከጎን ታስፈልጋለች። ቁልፉን ስጪኝ። ምን አደረኩኝ? አረ ከፍትልሻለሁ። አብደሻል እንደ ይሄው ልክፈትልሽ። ምንድን ነው? ማን ያዘሽ? ማን ታስለቅቅኝ? አብርሃም ክፈትልኝ፣ ና ክፈትልኝ በሩን። እሺ ምንድን ነው ያንተ ውሻ? ባለጌ ማን ታስለቅቅኝ? አብርሃም ባለጌ አንቺ ለዛ አይደለም እኔ አላውቅም። በእናትህ ልቀቀኝ! አንተ ውሻ! አንተ ቆለፍከው፣ ክፈተው! ልቀቅኝ! ይኸው ልክፈትልሽ። ክፈትልኝ! ባለጌ! እሺ አሁን ልከፍትላት ነው። እኔ ምንም አላደረኳትም። ወደ ሻወር ቤት ሲገባ እንደ ሴጣን እግሬን ተከትሎ መጥቶ ምንም አላደረኳት በእውነት። ከጓደኞችሽ ጋር ፕሮግራም እንዳለሽ አውቃለሁ። ታውቃለህ እና ምን ይጠበስ? አይዛ ፕሮግራም ላይ ባትገኝ ደስ ይለኛል። አረ እንደ ታላቅ አክት ማድረግ ነው? ኖ ይልሽ ጓደኞችሽ ጥሩዎች አይደሉም ማለት። ትላንትና ማታ ስለ ሰው ማንነት ከማውራት በፊት የራስን ቆሻሻ ባህሪ አስወግድሽ። የጀመርነውን ስራ መጨረስ የምትፈልግ ከሆነ 12 ሰዓት ቀጠሮ ስላለን ልደውልልህ? እሺ እዛ ልደት ላይ በዚህም ብዬ ድንግልናዋን ማግኘት አለብኝ።
በጣም ነው የፈራኋቸው። እየደረስን ነው አላልከኝም? ምንድን ነው ሄሎ የማህሌትን አገኛለሁ። አብርሃም ነው በያት። ስራ ላይ ናት። ምንድን ነው የምትለው አለች። ድንቁሩ ትበላት እንድረስ እኮ ቀላል አይደል? ሩቅ ቦታ ከሆነ የምትሄደው ልሸኝክ? ታክሲ እጠቀማለሁ። እነዚህ ተጨማሪ መድኃኒቶች ገዝቶ እንዲመጣ ትነግረዋለሽ። እሺ። በሽተኛዋ ደግሞ ለተጨማሪ ጊዜያቶች እኛ ጋር እንዲቆዩ ይደረግ። ኦኬ አብርሃም አሁን ስልኩን ረስቶት ወጥቶ ነው። ይቅርታ ማነሽ አንቺ? እኔ የቱ ነኝ? እንደምትዩ እናት መድኃኒት ያስፈልጋቸዋል። በአስቸኳይ ቶሎ እንዲመጣ ነገር እናቱ ቆይ መቼ ጨብ ብለሽ ነበር? የሌለ ሻምፓኝ በረግድብን ነበር እኮ በእናትህ። እኔ ገምለው ያዥ ግን እንደዛ አስገድዶ ሊያደርግሽ ነበር። እኔ እኮ አሳዝኖኝ ነው እንጂ በእናትህ ላጭለት እኮ ነበር። በእናትህ ላጭለትም አፈፋ አድርጋ ምን አባቱ እንዴ ያለችው አንድ ፍሬ ከሷ ላይም ደግሞ ገንጥዬ መላጣ እንዳላስቀረው ብዬ ነው በእናትህ። ዛሬ ግን እንዴት መጣሽ? መምጣት አልነበረብኝ? አይ የእናትየው መታመም እንደገና ደግሞ የወንድሙ የአብርሃም በፖሊስ መፈለግ ማህሌት ስለማታውቅ እንዳትነግሯት ምናምን ነገር ሲል ነበር አይደል? ለእኛ ትንገሯት ሲለን ቆይቶ ራሱ ሄዶ ሹካላታ በራሱ ጊዜ። ይኸውልሽ አንድ ነገር ስሚ፣ ቀላል ነው። ምን ሆነሽ ነው ማለት? ይቅርታ
ወንድሜ ማን ነው? ይኸውልሽ ሌላ ምንም ወሬ አልፈልግም። ትክክለኛው አብርሃም የት ነው ያለው? አሁን የት እንዳለ አላውቅም ማለት አላውቅም? አዎ ታውቃለህ እንጂ እውነተኛውን የአባቴ ልጅ አብርሃምን ዳናውን አጥፍተኸዋል። መጀመሪያውንም ቤተሰባችን ለማጥመድ መረብ ስታዘጋጅ የራሴን ወርቅ ራስ አሰርቀ ራስ መለስክልኝ አይደለም? ማህሌት ምን ሆነሻል? እንደ እስስት መጥፎ መልክህን ለውጠህ እንዳዝንልህና ከማንም በላይ እንድሳሳልህ አረግ። አባቴንም በአቋራጭ አግኝተህ በደካማ ጎኑ ገባህበት። ልጅህ ነኝ አልከው። የምታውቀው ሽርፍራፊ ታሪክ ነበረህና አባቴን ለማሳመን አላስቸገረህም አይደል? እውነቱ ግን ይሄ አይደለም። ቀመርህ ሁሉ አሁን እኮ ነው የገባኝ። ያንተን ህይወት ለማስተካከል ስትል ወንድሜን ገደልከው። እኔም ሆንኩ ወንድምሽ የራሳችንን ህይወት ለማስተካከል አይደለም የጣር ነው። የችግረኛ እናታችን ህይወት ለማስተካከል ነው የጣር ነው። ቆይ ምን መስላለሁ ግን ስታየኝ? እንደገና በምትፈጥረው ታሪክ የምታለል ሞኝ መስላለሁ እንዴ? አረ በፈጠረሽ የፈጠረህንማ ብታውቀው እንደዚህ አይነ ወጣ ሌብነት ውስጥ አትገባም ነበር። እሺ ሌባ አይደለም። አሁን ደስ አለሽ? ነይ ሌባ ነኝ። ግን መሳቀው ለራሴ ስራ አይደለም፣ ለእናቴ ህይወት መሳካት ስለ ማለት እናንተ ቤት ከገባው ቀን ጀምሮ አንቺ ከምትገዢልኝ ብጣሽ ጨርቅ በስተቀር አንድም ቀን ለራሴ አስቤ አላውቅም። አንድም ቀን ከቤትሽ የማገኘው ሽርፍራፊ ሳንቲም የእናቴን ህይወት ለማትረፍ ለሕክምናዋ ሳወጣው ለራሴ ስላይደለም ያደረግኩት ማለት ባክሽ እናቴ ሆስፒታል ትማቀቃለች ማለትሽ ባክሽ እስኪሆን ለምን አልነገርከኝ? አባባ መስማት የለበትም። አባባ ከሰማ ያብዳል። ስለዚህ እናንተ የጀመርነውን የሙዚቃ ዝግጅት እስከምንጨርስ ድረስና ትክክለኛውን ወንድሜን እስካገኝ ድረስ እናንተ ማን ሚስጥሩ ነው መቆየት አለበት። ሁልጊዜ ትመጣለህ እንዴ? ስከፋ የማወራውን የሚሰማኝ ሳጣ እመጣለሁ። የሆነውንም ያልሆነውንም አወራለታለሁ። ያለ ሰሚ ይቀለኛል። ያላወራሁላቸው ነገር የለም። ስለ ወንድሜ ከአዲስ አበባ መራቅ፣ ስለ እኔ የሙዚቃ ስሜት፣ ስለ አንቺ። ስለ እኔ? አዎ። ስለ እኔ ምን አወራላችሁ? እስቲ ጠይቂያቸው እነሱ። ነው መስማት ፈልጋለሁኝ። በላ ዛሬ አይነገርም። አትነግረኝም? ሙች ሌላ ጊዜ እነግርሻለሁ። እሺ ተው በቃ እንሂድ። መሄድ ፈልጋለሁ። ሌላ ጊዜ እነግርሻለሁ አልኩሽ እኮ። ስለ ደግነትሽ፣ ስለ ፍቅር፣ ለአንቺ ስላለኝ የተዘበራረቀ ስሜት ሶሪ ተኝተሻል እንዴ? ኖ ግባ። ወንድሜ መሆንና አምኜ መቀበል አልቻልኩም ነበር። ታውቃለህ፣ ያኔ አባባ ወንድምሽ ነው ብሎ ሲያስተዋውቀኝ አምላኬን ምን እንደለመንኩት ታውቃለህ? አላውቅም። ሁሉም ነገር ህልም እንዲሁ እና አሁን ነው አይነጋልኝ። ሁሉም ነገር ህልም ሆኗል።
አሁን እያደረግነው ያለው ነገር ቢሆንስ? ታስፈራራኝ። እየተጫወታችሁ ነው? ቦርሳሽን ረሳሽ? ኦኬ ተጫወቱ። ሳልነግርሽ ረስቸው። አክስትሽ ሰሞኑን ኢትዮጵያ ገባለሁ ብላለች። ሕክምናዋን ጨርሳ ዳግም ለቼክአፕ አሜሪካ መመለሱ አይቀርም። ዛሬ የመጣሁት ድንገት ነው። ነገ ተመልሼ ፊልድ መሄድ አይቀርም። ስለዚህ ማታ ስለማንገናኝ ቻው። ቻው ባቢ። ቻው። ተጫወቱ። ሰላም ነህ? ምንድነው እንደዚህ መጥፋት? ጥሩ ነው። ሰላም ነሽ ወይ? እንዴት ነሽ? አለሽ? ሰላም ነሽ? እንዴት ነህ? ሰላም ነህ? እንዴት ነሽ? ይሄ ንቅሳት እዚህ ጋር ነበር መሆን የነበረበት። እንዴት ናችሁ? ጠፋችኋ በጣም። አለን። ኧረ ይሄ መቀመጫ ብዙ ጊዜ አቧራ ያጣው። ቁጭ በል። እሺ፣ እንዴት ሆነልን? እኔ የምለው 2 መሀረብ 1 ቀሚስ ይሆናል። አልገባኝም።
አንዳንድ ሴቶች ከቤት ሲወጡ አንድ ባታሊዮን ጦር ለመጥበስ አስበው ነው የሚወጡት። ገብቷችሁ ነው የምትስቁት? ያሞኔ ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። ወንድምሽ አልመጣም? አዎ፣ ዛሬ በደስታ ቀን አብሮሽ ሊኖር የግድ ነበር። ስላልተመቸው ነው። እሺ፣ በነጠላ ዜማ ውድድር አንቺና አብርሃም በአንደኝነት ደረጃ ኢትዮጵያን ወክላችሁ ተሳታፊዎች ስለሆናችሁ እንኳን ደስ ያለሽ። እንኳን አብሮ ደስ በጣም ደስ ይላል። አንቺም ብትሆኚ በሁለተኛነት ደረጃ ስለወጣሽ በጣም 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 ትልቅ ፉክክር ነው ያደረግሽው። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ምክንያቱም ሁለተኛ ወጣ ብዙ ሞራል ያስፈልገዋል። አንደኛማ አንደኛ ነው። የቀረን ጥቂት ጊዜ ነው። ሙሉ መረጃዎችን ከምሰጥሽ ፎርም ላይ ታገኛለሽ። መረጃው በ15 ቀን ውስጥ ተሞልቶ ካልተጠናቀቀ በሁለተኛነት ደረጃ የወጣው ሰው የእናንተን ቦታ ወክሎ ይሄዳል። በተጨማሪ ደግሞ ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ብዙ ሙዚቃ አላት። ይህን ሙዚቃችንን ለዓለምም ሆነ ለአፍሪካ ለማስተዋወቅ እንደናንተ አይነት ወጣት ድምፃውያን ያስፈልጋል። በርቱ። አላችሁ ትላለች ማለት ልክ እንደ ልብስ የመንፈስ ቅዱስ ብልጭታ አለባት። አውቃለሁ። አትጎድፍም፣ አትነጥፍም፣ ጭራሽ አትለያይም። በዚህ በተወሳሰበ ችግር ውስጥ ሆኜ አፍቃሪ መሆን ይገርመኛል። ለማፍቀር ያልታደሉ ሰዎች ግን አያሳዝኑም? ሊታዘንላቸው ይገባል አይደል? ወይ ፍቅር አንቺም ባላገ ፍቅረኛ ማን እንደምታሳዝን ምን ማሰብ ያስፈልገዋል እንዴ? ጀምሮ የምወዳቸውን ነገሮች እየነጠቀችኝ እስከ መቼ? እኔስ ብትይ እንደዛ በጣም ወዳትና ምሳሳላት ሴት አይደል እንደ አንድ ከካሜዳ ልጅ ነጠቀኝ። ታውቂ የለ የተደበቀ ማንነታቸው ሁሉ ያከትምለታል። ሚስጥራቸውን ሁሉ ዘክዝከን ለአባትየው መንገር። ኖ ኖ ኖ ኖ መዓዛ፣ እንደዛማ አይሆንም። እንዴት ነው ማይሆነው? ምናልባት እኮ ሁለቱንም አባትየው የጥይት ራት ሊያደርጋቸው ይችላል። እሱማ በጣም ደስ የሚል ነገር እኮ ነው። የኔስ ጉዳይ እኔ ባዶ ሜዳ ላይ ልቅር? እሷ ልጣ እንዴ? ምን ግራ የተጋባ ነገር ነው? ጉዳዩ አንድና አንድ ብቻ ነው። ምን? የሁለታችንም ጥቅም በሚያስጠብቅ መልኩ ነገሮችን ማሰብ። እንዴት? ማህሌት በራሷ ጊዜ አብርሃምን እንድጠረጥረው ማድረግ ከባሻር፣ እንደገና ደግሞ እንድጠላው በመካከላቸው ስህተቶችን መፍጠር። ሄኖክ፣ ይሄንን ማሰቢያ ጊዜ የለንም። ደግሞ በጣም ትገርሚያለሽ። ልብ ብለው ካሰቡበት እኮ በአንድ ቀን መንግስት መገለጽ ይቻላል። አንዳንዴም ደግሞ እንደ እባብ ቆዳ መለወጥና መታደስ ያስፈልጋል። ገባሽ? ኮንግራ እንኳን ደስ አለሽ ልሽ ነው የመጣሁት። እና እኮ ታዲያ በስልክ ይበቃ ነበረ። ባለፈው በሁለታችን መካከል የተፈጠረውን ክፍተት የረሳሽው አይመስለኝም። የመጣው እንኳን ደስ አለሽ ልትለኝ ነው አይደለም? እና አይበቃም? አዳምጪኝ ማህሌት፣ አንድ ጊዜ ብቻ እንዳወራሽ እድል ውስጪ። ከዛሬ ጀምሮ መጥቼ አልጨቀጭቅሽም። በቃ ምን ፈለግ? ለሰጠሽኝ ንጹህ ፍቅር ምላሽ የተገላቢጦሽ ሆነ። ማህሌት ሙች፣ እንዳንቺ አይነት ለእውነት የምትሞት ሴት ማግኘት እንዴት ይከብዳል መሰለሽ። ሁሉን ነገር ያወቅኩት ከእጄ ካመለጥሽኝ በኋላ ነው። እና ማህሌት ታስፈልጊኛለሽ። እኔ አይደለሁም ማስፈልገ። የጠፋብህን ማንነት ፈልገ ማግኘት ነው ያለብህ። እድሉን ብትሰጭኝና ማንነቴ እንዳገኝ ብትረጂኝ እኮ አዝናለሁ። አሁን ያ ጊዜ አልፏል። ማህሌት በቃ ተረጂ። እኔ ፍቅረኛዬ እንድትሆኛለሁ የምፈልገው። እኔ ለበደልኩሽ በደል ዘላለሜን እንዳልጸጸት ይቅርታሽን አትንፈቂ። ለይቅርታ እኮ ከሆነ እኔ መጀመሪያውንም ትቼዋለሁ። እና ከልብሽ ይቅራሽ፣ ከልብሽ ይቅር ካልሽ ነገ ከአብርሃም ጋር ምሳል ጋብዛችሁ፣ በዛም ደግሞ አብርሃም አስቀይሜዋለሁ ይቅር ሊል ይፈልጋል። ኦኬ፣ እደውልላችኋለሁ። እሺ።
ዳንኤል ዘላለም ዓለምህን ተደብቀህ የምትኖር መስሎ ነበር አይደለ? እኔንና ሳንፈልግ ጎዳና ላይ የፈጠርነው ልጃችንን አውላላ ሜዳ ላይ ጥለን አንተ የተደላደለ ኑሮ ትኖራለህ አይደል? አብርሃም ምንድነው እየሆነ ያለው? ኧረ እኔ አላውቃትም። ምንድነው? የት ነው የምታውቂኝ? እኔን አውቀሽኛል? አውቀሽኛል? ዳንኤል ሽሩቤ አውቀሽኛል? ሴትዮ አብዳለች እንዴ? ጤና አይደለች? ምንድነው የምታወራው? ታውቂዋለች እኮ የልጄ አባት ነው። ልጅቷን ከዛሬ በፊት አይቻት አላውቅም። ስለ እውነት ወንዶች ስትባሉ ያው ናችሁ፣ አስመሳይ። ይኸውልሽ ማለት ልቀቀኝ ወደዛ። አሪፍ ነው የሰራው። የመጨረሻ ምርጥ የልጅ እናት መስላለሁ አይደል? የስራው ነገር ግን አደራ። ዋናው ለሱ ብዬ ነው። ችግር የለም ማለት አለበለዚያ ግን ይሄማ ጦርነት እኮ በቃ ባይ እንደዛ አትሁኝ። ለምንድን ነው የማልሆነው? በቃ ተረጋጋ። እሺ ግባና እንሂድ በል። እሱ የሚሄድ አይመስለኝም። ለምን? ልጅቷን ይቅርታ ጠይቃታለሁ ምናምን ይላል። ሄሎ፣ አንቺ ምንድን ነው አይበቃሽም እንዴ? አልቻልኩም እባክሽ ማዚ። አንቺ ጋር እኮ ጥፋት የለም። አዎ እሱማ በቃ ሁሉን ነገር ለአባትሽ መንገር። ምኑ? የእናንተ ቤተሰብ አካል እንዳልሆነና ስታውቂበት እንደጠፋ። አሁንማ ምን ቀረኝ ብለሽ? ሄሎ ማዚ፣ ዌቲንግ ላይ የሄኖክ ስልክ እየገባ ነው። ሄኖክ እንደዚህ ሲጨነቅ አይቼው አላውቅም። ለነገሩ እሱን በተደጋጋሚ ሊያረጋጋኝ ሞክሮ ነው። ፕሊስ አናግሪው በቃ። እሺ። ሄሎ ማለትዬ፣ እንዴት ነሽ? ሰላም ነው? አይ ታዲያስ? አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን። ማለትዬ፣ ስለ አንቺ በጣም እየተጨነኩ ነው። ከቤት ወጥተሽ ያለሽበት ሁኔታ ባይ ደስ ይለኝ ነበር። ይመችሽ? አይ ዛሬ እንኳን አይመቸኝም። ማለትዬ፣ ሙች ግድ የለም ህሊናሽ አርፎ መንፈስ ታድሶ ትመለሻለሽ። ግድ የለም ወይ ነገ እንደዋወላለን። ነገ ወደ ማታ ጊዜ ደውዬ አገኝሻለሁ። አስታወሽኝ? ያኔ ፓሪስ ላይ አይደለም። ይኸውልሽ ባለፈው ካንቺ የወለደው ልጅ አላምን ብሎሽ እንዳሁን እባክሽን ወደዛ። ጭራሽ ባስ ብለሽ ደግሞ ዛሬ መጣሽ። ባለፈው ገንዘብ ሰጥሻለሁ ስራ አስገባሻለሁ ብሎ እንደዚሁ አጭበርብሮ ይቀር። ቆይ ምን አርጊ ነው የምትይ? ማንን ነው? ያ ወፍራሙ ቀዩ ልጅ። እና ልጁ የሱ አይደለም ማለት ነው? እባክሽን የጃምቦ ነው። ይልካለሽ በጥሽና ልሂድ። ይኸው አመሰግናለሁ። እኔት ነገሩ እሺ ናገኝ ሰካላለሁ።
አብርሃም ይስኔ ያለኸው? እውነቱ ቀስ ብሎ እንደሚገባሽ አውቅ ነበር። ብዙ ጊዜ እዚህ ስመጣ ዋሽንት ስትነፋ ነው ማይ። አዎ ነፊ ነኝ። ነፊ አንተ ምንም ስህተት አልነበረብህም። ሁሉም ነገር ይስጣን ስራ ነበር። ያንን እንዳስረዳሽ እንኳን እድሉን አልሰጠሽኝ። ይቅርታ። እንግዲህ እድላቸውን ወደ አንቺ ዳይቨርት አድርገውታል። እስቲ ሙዩ ምን ነው ግን እነሱ ምን እንደሆኑ አላውቅም፣ ግን ያው እድላቸውን እኔ እንድጠቀምበት አድርገዋል። ነገሩ ሁሉ አሁን ነው የገባኝ። ሁሉ ነገር በእኔ ብስጭት ለአባቴ ዝርዝር አድርገሽ የምትነግሩ ስለመሰለኝ ፈራው፣ ጠፋው። አጋጣሚ ሆነ አባባ ከፊልድ አልመጣም። ካሁን በኋላ ግን ማምነው አንተን ብቻ ነው። ከልብሽ ነው? ከልቤ ነው። ከልብሽ የምታምኝ ከሆነ ከልቤ ያምንሻል። ጡት ማስያዣ ማድረግ ተተወ። እዚህ አካባቢ አልነበባ ላይ ምንድን ነው የሚለው? የትኛው ነው የማይነበበው? ይኸው እዚህ አካባቢ እንትን አይደል ይነበባል። እኔ እኮ ይሄን ያልኩህ እዚህ ገባኝ። ግልጽ ጡት ጽሑፍ እኮ ነው ማለቴ። ግልጽ እኮ ነው። እኔ የጽሑፍ አይደለም። ጸጥታውን አዳምጪ። የወፎቹን ጫጫታ፣ የነፋሳቱን ዝማሬ አንዱ በአንዱ አይቀርም። እዚህ ብዙ እውነት አለ። በፍቅር ስለተዋብን ፈተናችን በዛ ማለቴ ስለምወድሽ አይደለም ማለሽ፣ መዋሸት ስለማልፈልግ ነው። ምን ያህል እንደጎዳው ውስጤ ይታወቀኛል። አንተ ለእናትህ ስትል ከፍቅር በታች ሆነህ እንደኖርከው እኔም ካንተ ፍቅር በታች ሆኜ በፍቅር ልክስህ እፈልጋለሁ። ከፍቅር በታች 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 እስቲ አንዴ ይችን ነገር ይገርምሻል። መሙላት ምትቺ አይመስለኝም። እድላቸው ዌቲንግ ላይ ነበር። አሁን እድል ኮል አደረገ። ምንድን ነው የምትለው? እድለኞቹ በእድላቸው ተጠቃሚ እንዲሆኑ ተደረገ። እንዴት አይሆንም? እነሱ እኮ ተጣልተዋል። አዎ አባቶቻችን ምቀኛ ከሩቅ አይመጣም ይላሉ። ምቀኛና መጋኛ በር ላይ ነው። አይሆንም፣ እነሱ እኮ ተጣልተዋል ነው የምልህ። አባቶቻችን የሚሉት እኮ ይሄንን ነው። በምቀኛ አንደኛ እንዴት መጡ? ሄኒ ኖ ኖ
ቆንጆ ነች አይደል? በጣም ቆንጆ ታለ አይደል? በጣም ነው የምወዳት፣ በጣም ነው የማስብላት፣ በጣም ነው የምሳሳላት። በእሷ የመጣብኝን ከመበቀል ወደኋላ አልልም። እድለኛ ነህ መቼም። ለምኑ? ቆንጆ ስላለ። እህት እኮ ቆንጆን ባትወድም ትወደዳለች አይደል? ማለት ማሪ ለምን አትረጂኝ? ለምን አንድ ጊዜ አታናግሪኝ? አናግሪኝ ሻንቺ ረጋበኝና ምንሽ ነገር ስሚ። ምንም አናግር ነገር ለምን አታናግሪኝ እንዴ? በቃ ነገር ታናግሪኛለሽ። ምንም በሰማህ ነገር ለምን አሰሚ? በቃ ልቀቀኝ፣ አልፈልግም። ችግር አለ ማሪ? አብርሃም የትም እንዳትሄድ ልቀቀኝ። ዛሬ ትገቢያለሽ ብለን ፈጽሞ አልጠበቅንም ነበር። እንዳውም ኑና ኤርፖርት ተቀበሉኝ ስቲ እቤት የነበርነው እኔና አባቢ ብቻ ነበርን። ሰርፕራይዝ ማድረግ ፈልጌ ነበር። ሰርፕራይዝ አሪፍ ነው። አብርሃምን ለማየት እንዲጓጉቻለሁ መሰለሽ። እቤት ሄጄ ነበር። የማማ ማረፊያዋ ተቆልፏል። ሰዎች አግኝቼ ብጠይቅ ምንም ነገር ሊነግሩኝ አልቻሉ። ዳንኤልንም እናንተንም ላገኝ አልቻልኩም። ማማ የት ነች ንገረኝ። አሉ ማማ ሞተች። ያ እናቱ ትከሻው ላይ የነቀሰችው ንቅሳት፣ ያቺ የምታሳዝን እናቱ እዛም ሀገር ሆኜ በህሊና እየመጣች ተረብሸኝ ነበር። ምን? አዎ ሐኪም ቤት ናቸው። ምንድን ነው የምታወራው? እውነቴን ነው። አዎ ሆስፒታል። ስማ አብርሃም አስቸጋሪ ልጅ አይደለም አክስቴ። ለሙዚቃ ውድድር ወደ ደቡብ አፍሪካ እንደምትሄዱ አባታችሁ ነግሮኛል። አዎ ኮንግራ፣ በጣም ጥሩ እድል ነው። ቴንክ ዩ። አሁን ሄጄ ማማን ማየት አለብኝ። አሁን ሄጄ ማየት አለብኝ። ለምን? አሁን ዳኒ መጥቶ አይቷቸው ነበር። በጣም ስለደከሙ ዶክተሩ ሪከቨሪ ክፍል እንዲገባ አዟል። ስለዚህ ማንም ሰው ላያቸው አይችልም። ወይኔ እናቴ።
ከእናቴ የተረፈኝ ምን እንደሆነ ታውቃለህ? ጀርባዬ ላይ የተነቀሰው ንቅሳት ነው። አንገቴ ላይ ያሰረችልኝ ማስታወሻ ነች። ምንድን ነው? ምን ሆነሽ? ቶሎ በይ፣ አምቡላንስ ስልክ ቶሎ። አንድ ነገር ማድረግ አለብን። ሰምተኸኛል? አንድ ነገር ማድረግ አለብን። ጀርባው ላይ ያንተና ይስት የመጀመሪያ ፊደል ንቅሳት አለበት። ያኔ ከልጄ ያለያየሽኝ ያነሰሽ ዛሬም ማሌድ። አቤት። ምንድን ነው የሰማሽው ነገር አለ? አይ ምንም የሰማሁት ነገር የለም። ባሰሚው ይሻልሻል። ማሌት። አቤት። ኮቱን ስጪኝ እንጂ ምን ሆነሻል? ምንም አልሆንኩም። ሰማችን እንዴ? ነግረዋለች ማለት ነው። አባባ አውቀዋል። ስለዚህ መውጣት አለብኝ። ወይኔ ማይ ጋድ። ዝም በይ። ዞር በይ አንቺ! ዞር በይ! ዞር በይ ነው የምልሽ!
አምላኬ ሆይ እናት አትሙት፣ እንደ መንግስት ዘላለማዊት አንተ ማዛ ደወለች። አምጪ። ሃሎ ማዛ እንዴት ነሽ? ማሌ ስራ ላይ ነች፣ ልታናግርሽ አትችልም። አይገባሽም እንዴ? ስራ ላይ ነች እኮ አልኩሽ። ዘጋችሁ። ሳቅ ልክ እንደ እናት ዋጋን ሁሉ ከፍላለሁ ያንተ እንደሆን ጸንቻለሁ። የልቤን ቅን አልፈሃል፣ ወደ ውስጠቴ ዘልቀሃል። ሁሉን ማድረግ ችለሃል፣ በእኔነቴ ላይ ሰጥተሃል። ማንም ባልተፈከረበት ፍቅር ተያዝኩኝ እኔስ ምን ልናገር? ከውስጠቴ ውስጥ አትጠፋም፣ በምድር የሚለየኝ ኃይል የለም። የራሴ የተያዘችልህ ነፍሴ ዋጋን ሁሉ ከፍላለሁ ያንተ እንደሆን ጸንቻለሁ። የኔ ፍቅር የራሴ የተያዘችልህ ነፍሴ ዋጋን ሁሉ